በሀይሚና በብሩክ መሀል ከባድ ነገር ተፈጥሯል ማለት ነው። ትናንትና የጀመረው ነገር ዛሬም ቀጥሏል። እንደነገርኳችሁ ያው እኔ ያልኩት ነገር ነው የሆነው እውነት ለመናገር ማለት ነው። እንግዲህ ሀይሚ ሁሉን ነገር ጥላ ሄዳለች፣ ወይም ደግሞ ለብሩክ ምንም ነገር ሳትነግረው ግን ደግሞ በአንድ ብጣሽ ወረቀት እንግዲህ ለመናገር ሞክራለች። ግን ያ ነገር በጣም አሳምሞት በጣም ከሚባለው በላይ ከባድ ስሜት ውስጥ ከቶት እንግዲህ ብሩክ ሆስፒታል እስከ ማደር ደርሷል። ዛሬም እንግዲህ እንደታመመ ነው እያየ ነው የምንገኘውና ምንድነው የተፈጠረው ነገር? እንግዲህ ሀይሚ ይህንን ስታቅ እንግዲህ ተመልሳ ብሩክ መጣለች። ያ ነገር ደግሞ ብሩክን ሊያሳምነው አልፈለገም። ራስ ወዳድ እንደሆነች ጥለው መሄድ እንዳልነበረባት አሁንም በጣም ተበሳጭቶባት እንግዲህ ማውራትም እንደማይፈልግ ነው ዝም ብዬ እያላት ነበረ። ሀይሚም እንግዲህ እንደዚህ የምትጮህብኝ እንዲህ የምትናገረኝ ከሆነማ መሄድ አለብኝ እያለች ነው የምትገኘው። እሱ ምንም ነገር ባይላትም እንግዲህ የመጣችበት ምክንያት ብሩክ መታመሙን አይታ ነው። ግን እኔ እስከማውቀው ድረስ ሀይሚ ሶሻል ሚዲያ ከጠፋውም ላልመጣ እችላለሁ ብላለች። ከሄድኩኝ ከዚህ በኋላ ከሶሻል ሚዲያ ላይ ለትንሽ ጊዜም ቢሆን ልጠፋለው ነበር ያለችውና በየት በኩል አይታ ቪዲዮን እንደመጣችን ባይታወቅም ብቻ ግን መጣለች እና ብሩክን ብታዋራውም ብሩክ ግን እሷን ለማዋራት ፈቃደኛ አይደለም። በጣም ተበሳጭቶባታል፣ ተናዶባታል። የተፈጠረው ነገር ምንድን ነው? ፍፄም አለ። በስተ መጨረሻም እንግዲህ ሀይሚ አሁንም ድጋሚ ትታው ጥላው ሄዳለች እና ምንድነው የተፈጠረው ነገር? ምን አዲስ ነገር ኑሮ ነው? አንዳንዶቻችሁ ፕራንክ ነው የምትሉ ሰዎች አላችሁ። እኔ ፕራንክ አይደለም ብያችኋለሁ ትናንትና። ከሆነ ደስ ይለኛል አልኳችሁ። ፕራንክ ቢሆንም እርግጠኛው የምነግራችሁ ነገር ብሩክ በጣም በከባዱ ስለታመመ ፕራንክም ቢሆን በቃ ብሩክ በጣም ይቆጣታል፣ ወይም ደግሞ ብሩክ ሌላ ታሪክ በቃ በጣም ይከፋዋል እና ከሀይሚ ጋር አለመግባባት ይፈጠራል ብዬ ትናንትናም ነግራችሁ ነበር። የሆነው ነገርም ያ ነው እና በሀይሚና በብሩክ መሀል ከባድ ነገር ነው የተፈጠረው። አልዋሻችሁም፣ ከባድ የእውነት እንዲህ ማይበርድ እንዲህ በቀላሉ ማይበርድ እንዲህ በቀላሉ ማይስተካከል ነገር ነው። በእርግጥ የሰው ልጆች ናቸው፣ እሷም እሱም ጥፋት ያጠፋሉ። እሷ ፍጹምም አይደለችም። እሷንም የምትደግፉ ሰዎች አላችሁ። ባጭሩ እንግዲህ እስኪ ስለ ሀይሚም ስለ ብሩክም በደንብ የምናወራው ነገር ይኖራል። ሀይሚ ምን አጋጠማት? በመጀመሪያ ይህንን ነገር ልታደርግ ይህንን ነገር ልትወስን ምን አይነት ችግር አጋጠማት? ብሩክስ በዚህ ልክ እንዴት ሊናደድባት ቻለ? የሚለውን ነገርም በደንብ እናወራባታለን። ከዚህ በኋላስ በምን አይነት መንገድ ሊታረቁ ይችላሉ? በምን አይነት መንገድስ ሊቀጥሉ ይችላሉ? የሚለውንም እናወራበታለን። በቅድሚያ እንዴት ናችሁ የተወደዳችሁ የቻናል ቤተሰቦች? ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። እንግዲህ ቡቡዬና ቅመሟ ጥሩ ሁኔታ ላይ ነበሩ። ምንም ያጋጭም ያፋጭም እንዲሁም ደግሞ ምንም በቃ በመሀላቸው የሚገባ ነገር አልነበረም። አሁን ግን ሀይሚ ያው ትልቅ ስህተት እየሰራች እንደሆነ ትናንትና ቪዲዮ ላይ ተናግሬያለሁ። ለምን መሰላችሁ? እች ልጅ በፊት ቢሆን አልኳችሁ ብዙ መወሰን የምትችለው ነገር አለ ለብቻዋ። ኢቭን ከብሩክ ጋርም ራሱ ምንም ሙሉ በሙሉ 100% አትተማመንበትም ነበር። እውነቱን እናውራ ከተባለ የእውነት በደንብ ሙሉ በሙሉ 100% የምትተማመንበት አሁን ላይ ነው። በፊት ግማሽ ፐርሰንትም አትተማመንበትም ነበር። ኢቭን ልትወደው ልታከብረው ልታፈቅረው ትችላለች፣ ግን ሙሉ እምነት አልነበራትም። የሚያሰጋት የሚያስፈራት ብዙ ነገር ነበር። ያኔ በራሷ ውሳኔ ብትወስን በራሷ የሆነ ነገር ብታደርግ ችግር አልነበረውም። አሁን ላይ ግን እሱ በሷ 100% እርግጠኛ ሲሆን እንደሚወዳት እንደሚያፈቅራት እንደሚያስብላት በቃ ነገ ህይወታቸው አንድ ላይ እንደሚሆን 100% እርግጠኛ ነው። ሀይሚም በሱ አሁን ላይ እርግጠኛ ናት። በቃ የእሷ እንደሚሆን በብሩክ ተማምናለች። ሙሉ በሙሉ በሚባል ደረጃ ጥሩ ነገሮችን እያስተላለፈች ነው የምትገኘው። ጥሩ ነገሮችን እያሳየችው ነው የምትገኘውና ድንገት ተነስቶ መሄድ ማለት ምን ማለት ነው? አሁን ሀይሚ ልጅ አላስቀመጠች ምን ማለት ምንም ከሱ የሚለያት ነገር አለ ብዬ አላስብም። የፈለገ ችግር እንኳን ቢያጋጥማት አሁን ላይ ብቻዋን አይደለችም። ባጭሩ ህይወት ጀምራለች፣ መስመር ይዛለች፣ የሆነ መስመር በቃ ጀምራለች። እስከ ረጅም ጉዞ የሚያስኬዳትን መንገድ ጀምራለች። ምዕራፉን አይተዋለች እና ይሄ ነገር እስከሆነ ድረስ የቱንም ያህል ችግር ቢያጋጥማትም ብሩክ እንዲህ አይነት ነገር አጋጥሞኛል፣ በራሷም የግሏም ችግር ሊሆንም ይችላል፣ በሁለታቸው መሀል የመጣም ችግር ሊሆን ይችላል። ሀይሚ እውነት ለመናገር እንደው እንነጋገር ከተባለ ብዙ ነገሮችን በራሷ መያዝ ትወዳለች። ምንም መናገር ብትሞት የሆነ ነገር መናገር አትፈልግም። ያን ነገር አንደኛ በራሴ በቃ ፈተዋለሁ፣ በራሴ አስተካክሏለሁ፣ የጊዜ ጉዳይ ነው እንጂ ነገ እንደዚህ አድርጌ በዚህ ወጥቼ በዚህ ወርጄ እንዲያስተካክሏለሁ እንደዚህ ይስተካከላል ብላ ነው የምታስበው። ሁለተኛ ነገር ደግሞ እሷ እየተጎዳች የሆነ ጊዜ ታስታውሳላችሁ፣ ምንነቱ የማይታወቅ በጣም መጥፎ የሆነ ሰው እያስፈራራት በቃ የፈለገውን ነገር ሲያስደርጋት ነበር። እንዲያደርጊ እሺ፣ ይሄን አድርጊ እሺ፣ እዛው ሰጂ እሺ፣ እዚህ ነይ እሺ። መጨረሻ ላይ ነው ሀይሚ ብሩክ የመጨረሻ ደረጃ ላይ ሲደርስ ነው
ያ እውነት የታወቀው እና ከትናንትና ህይወታችሁ ማትማሩ ከሆናችሁ አሁን ሀይሚን ልነግራት የምችለው ነገር ትናንትና ካለፍሽበት መንገድ፣ ትናንትና በተሳሳትሽበት መንገድ ዛሬ የምትሄጅ ከሆነ ነገሽስ ምን አይነት ህይወት ሊኖርሽ ይችላል? ብሩክ በጣም ነው የተበሳጨባት። እንኳን ብሩክ ማለት ነው እኔም አዝኜባታለሁ። ሀይሚ እንደዚህ ለምን ታደርጋለች? በእርግጥ ፕራንክ እንዳልሆነ አይተናል። እኔ እንደውም ፕራንክም መስሎኝ ነበር። ፕራንክም እንዲሆንም ምኞቴን በቃ ገልጬ ነበር። መሆን የለበትም ፕራንክም ቢሆን ሊያጣላቸው ይችላል ብያለሁ። ለምን ፕራንክ አንድ ቀን በላይ መደር የለበትም፣ ከሁለት ቀን በላይ መሆን የለበትም ብዬ ተናግሬ ነበር። የአሁኑ ግን ከበድ ያለ ነገር ነው። ነግራችሁ ነበር ትናንትና ምን ሊፈጠር እንደሚችል፣ በሰላም እንደማይመጡ ነግራችሁ ነበረ። ለምን እኔ በቃ አውቃለሁ፣ ገምታለሁ። ጠንቋይ ሁኛ አይደለም በነገራችን ላይ በቃ የሆነ ማን ምን እንደሚፈልግ ማን ምን እንደሚያደርግ ስለማቅ ነው። እኔ እነዚህ ልጆች ዛሬ አይደለም መከታተል የጀመርኩት፣ ገና ዱሮ በፊት በቃ በፊት ብሩክስ እንደውም ከሀይሚ በኋላ ነው የመጣው። በደንብ እያንዳንዱ ቪዲዮቻቸውን አያለሁ፣ እያንዳንዱ ቪዲዮቻቸውን እከታተላለሁ። ብዙ ጊዜያትን አብራቸው አሳልፌያለሁ። ስለዚህ ምን ሊፈጠር እንደሚችል ቀድሜ መገመቴ ምንም የሚያስገርም ነገር አይደለም እና ፍቅር ይቅር ይላል። በነገራችን ላይ ግን በአሁኑ ብሩክ በጣም አምሮራል፣ በጣም ከፍቶታል። በቃ አንድ ቃል እንኳን እንድታወራ አልፈቀደላትም እና እውነቱን ነው ብዬ አስባለሁ። እንደኔ አሁን እኔ ሀይሚ ትክክል ናት ብሩክ ትክክል ነው ብዬ ለማሰብ ሳይሆን ላይክ ሀይሚ ያደረገችው ነገር እንደው ፕራንክ ምን ቢሆን ራሱ ከባድ ነው። ይሄ ልጅ ታሞ የሆነ ነገር ቢሆንስ፣ ልቡ ቀጥ ቢልስ፣ ጨጓራ ይታመማል፣ ጨጓራ በሽተኛ ነው። ነገር እንግዲህ ይሄ ልጅ በዚህ ምክንያት ብቻ ሕክምና ሆስፒታል ነው ያደረው እና በህይወታችን ከባድ ነገር በቃ በውስጥሽ አትያዥ ሀይሚ። ስንት አመት ሙሉ ማለት ነው ከልጅነትሽ ጀምሮ ስንት አመት ሙሉ በውስጥሽ እያሽ ብቻሽን ደብቀሽ ችግርሽን የሚጋራልሽ አጠሽ፣ ደስታሽን እንኳን የምታካፊው ሰው አጠሽ፣ ስንት አልቅሰሽ ስንት በቃ መከራ በልተሽ ስንት ስቃይሽን አይተሽ ነው ያደግሽው የኖርሽው አይደለም። ስለዚህ ዛሬ ደግሞ የሚያሳርፍሽ ሰው መጣ። በቃ ምንም ችግር ቢኖርም ከጎንሽ ሆናለሁ የሚል ሰው መጣ። ለዛ ሰው ችግርሽን ማካፈል ስትቺ እንዴት ትሸሻለሽ? እንዴት ትርቂያለሽ? እንዴትስ መጋፈጥ አቃተሽ ችግርሽን? የቱንም በህይወትሽ ብዙ ችግር ሊያጋጥምሽ ይችላል። ችግር ብርቅሽ አይደለም። እኔ እስከማውቀው ድረስ ለሀይሚ ችግር ብርቁ አይደለም። ገና ከህፃንነቷ ጀምሮ ስንት መከራ አይታ ያለፈች ሴት ናት። ችግር ብርቁ አይደለም። እና አንዳንድ ሰዎች ደግሞ ሀይሚን የምትሰድቡ ሰዎች አላችሁ። መሳሳት ያለ ነው። የእውነት ለመናገር ፍጹም ነን አትበሉ። እች ልጅ ተሳስታ ሊሆን ይችላል፣ ግን መምከር መመለስ ያለብን ነገር ሀይሚ በቃ እየሄድሽ ያለሽበት መንገድ በአጭሩ ተመለሽ፣ ትክክል አይደለሽም። የምትወጂውን ሰው ሊያሳጣሽ ነው። ብሩክ ተበሳጭቶብሻል፣ ተናዶብሻል። አሁንም እኮ ላይክ ብሩክ መታመሙን አይታ የሆነ ልታጽናና ወይ ደግሞ አይዞሃለሁ ምናምን ብላ የሚረጋጋ መስሏት መጣች እንጂ ልትመጣም አልነበረችም። አሁንም ተመልሳ ሄደች። ይሄ ነገር ደግሞ ትክክል አይደለም ነው። የፈለገ ችግር ቢያጋጥምሽ የማይረዳሽ ሰው ቢኖር ኦኬ በቃ ሂጂ ያሰኛል። ግን የሚረዳሽ ካጠገብሽ ሰው እያለ እንዴት ጥለሽ ትሄጃለሽ? እንዴት ትተሹ ትሄጃለሽ? በዚህ ሁኔታ ላይ ሆኖ ራሱ እና ሌላ ህመም ላይ ነው የሆነው። ብሩክም መረጋጋት አለብህ። የሰው ልጅ እኮ ብዙ ነገሮች አሉ፣ ብዙ ነገሮችን ችለ መኖር አለብህ። ሁለታችሁንም ነው የምናገረው። እኔ ሀይሚ ያደረገችው ነገር ኦፍኮርስ ትክክል አይደለም፣ ጥሩ ነገር አልሰራችም። እንደው ፕራንክም ቢሆን እንኳን መደረግ የሌለበትን ነገር ነው ያደረገችው። በቃ ከትናንት ስህተቷ መታረም አልቻለችም። ለምን መሰላችሁ? አንዳንዴ ብልጥ መሆን መቻል አለባችሁ በህይወታችሁ ስትኖሩ። ሞኝ ከሆናችሁ ጥፋታችሁን 10 ጊዜ የምትደጋግሙ ከሆነ ምንም ሁለተኛ የሚባል እድል አይኖራችሁም። የእውነት ለመናገር ማለት ነው በጣም ከባድ ነገር ነው የሚፈጠረውና የማይሆን ነገር ባታደርጉ የተሻለ ነው ብዬ እኔ መልእክቴን ለማስተላለፍ ነው። ሀይሚ ደግሞ ወደ ራስሽ ተመለሽ፣ ኑሮሽን፣ ህይወትሽን፣ ቤትሽን ይሻልሻል እና እኔ እንጃ አላቅም። ብቻ የሚያስጠላ ነገር ነው የተፈጠረው። ብሩክ በጣም ከፍቶታል። እሱ ብቻ ሳይሆን ጓደኞቹም ራሱ ሀይሚ ብስጭጭት ትብላለች ምናምን ምን እንዳጋጠማት ሙሉ በሙሉ መናገር አልፈለገችም። ብሩክም ማወቅ አልፈለገም። ካልነገርሽው በምንም ሁኔታ ሊያውቅ አይችልም። እንሂድ ብላ አትሄድም። እዛ አሁን ሲጀመር አንደኛ ከሱ አርቆ ወይ ደግሞ ከሱ ለይቶ የሚወስድሽ ምንም አይነት ነገር ሊኖር አይችልም። ቢኖሩ እንኳን ከሱ ጋር ተያይዛችሁ የትም ቦታ መኖር የምትችሉ ልጆች ናችሁ። የትም ቦታ መሄድ የምትችሉ ልጆች ናችሁና እንዴት ወደ ኋላት ያለሽ? እንዴትስ በዚህ ልክ ጥለሽ ለመሄድ ለመጥፋት ተወስኛለሽ? ያ ነገር ደግሞ ደስ አይልም።
በቃ ነገ ከነገ ወዲያ በህይወትሽ ላይ ከባድ አደጋ ላይ ፈጥርብሽ ይችላል ብዬ ነው የማስበው። ለማንኛውም አሁንም እኔ የምመኘው ነገር ሀይሚም ሰላም ትሆን፣ ብሩክም ሰላም ይሆን፣ ወደ ጤንነቱ ይመለስ፣ አንድ ላይ የሚሆኑበት ነገር ተፈጥሮ እግዚአብሔር አንድ እንዲያረጋቸው፣ ወደ ትዳራቸው፣ ወደ ህይወታቸው፣ ወደ ፍቅራቸው እንዲመለሱ ትልቅ ምኞቴ ነው እና ነገር ከምናቀጣጠል ሀይሚም እያደረገች ያለችው ነገር ትክክል ስላልሆነ ሀይሚዬ ወደ ራስሽ ተመለሽ፣ ኑሮሽ፣ ቤትሽ፣ ትዳርሽ ይሻልሻል፣ ፍቅርሽ ይሻልሻል እያለን እንምከራት። ብሩክም እንዲረጋጋ ያለውን ነገር እንዲህ በቃ ሁለታቸውም ድርቅ ብሎ ግግም ብሎ ሳይሆን አንተ ትብስ አንቺ ትብስ ተባብለው የተፈጠረውን ችግር ለመፍታት መሞከር እንዳለባቸው ይህንን ምክር ነው ማስተላለፍ ያለብን ብዬ አስባለሁኝ። ለማንኛውም ግን ሀይሚና ብሩክ የፈለገ ችግር ሊያጋጥማቸው ይችላል፣ የፈለገ ፈተና ሊመጣ ይችላል። ግን ደግሞ ዙረው ተዘዋዙረው አንድ መሆናቸው አይቀርም እና ከስድብ የነጻ ወይ ደግሞ ከስድብ የጸዳ ኮሜንት፣ ሀሳብ፣ አስተያየት ብንሰጥ የተሻለ ነው ብዬ ነው የማስበው። እኔ ትናንትና ቪዲዮ ከተሰራ በኋላ ይሄን ነበር በደንብ ብዙ ነገሮችን ተናግሬ ነበር። ያልኩት ነገር ነው የሆነ ብቻ ሀይሚ ተረጋጊ ለማለት ነው። ስለነበረን ቆይታ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተን ሀሳብ አስተያየትን በኮሜንት አሳውቁኝ። አመሰግናለሁ። ሰላም አምሹልኝ።